እሺ ምን ይሻላል ትላላችሁ? ምንድነው የሚሻለው? ክሪስቶፈር አይራታ፣ ሰር አይዛክ ኒውተን፣ ኒኮላስ ቴስላ፣ አልበርት አንስታይንን የመሳሰሉ የሳይንሱ ዘርፍ ሊቃን ከፍተኛ የአእምሮ ብስለት ደረጃ ወይም አይኪው እንዳላቸው ይታወቃል። ምንም እንኳን ይህ ምዘና በፈቃደኝነት ላይ ተመስርቶ ቢወሰድም የስሜት ብልህነትና ተሰጥኦን ባይለካም ጄራርድ ፒኬ፣ ፍራንክ ላምፓርድ፣ ዮሐን ማታና ባላቶሊ ደግሞ ከእግር ኳሱ ዘርፍ ቀዳሚዎቹ ናቸው። ከ20 ዓመታት በላይ አንድ ሰው በልዩነት ብቻውን በንግስና ዙፋን ሊቀመጥ እንዴት ይቻለዋል? እሱ የከወናቸውን ገድሎች ማሰብ ምናልባትም ለእግር ኳስ ስፖርቱ ዘርፍ የተሰጠ ልዩ ፍጥረት ነውን ያስብላል። አገሩ አርጀንቲና በዓለም ዋንጫው አበቃልኝ ብላ ፍርሃት ሲረበብባት፣ የውድቀት መንፈስ ደጋግሞ ሲቀርባት አለውልሽ ብሎ በጀግንነት ከቡድን አጋሮቹ ጋር ተዋድቆ ስንቴ ነፍስ እንደዘራባት ለመረዳት ከምስርና እንግሊዝ ጋር ያደረጉትን ጨዋታ ማስታወስ በቂ ነው። የእግር ኳስ ስፖርት ዘርፍ ሁልቆ መሳፍርት ስኬቶችን ተቀዳጅቶ አሁን በ39 ዓመቱ ዓለምን አጃይብ እያስባለ ለአልቢ ሰለስቴዎችን ባለነጭና ሰማያዊዎችን በከባድ ፍልሚያ ለ2026 ዓለም ዋንጫ ፍጻሜ ያደረሳቸው። እሱ በሜዳው እስከተገኘ አንዳች ተአምር ስለመፈጠሩ ጥርጣሬ የማይተወው የዚህ ስፖርት ስጦታ ሊዮኔል አንድረስ ሜሲ ኳስን በማዘዝ ከእርሱ አይኪው ጋር የሚጠጋጋ ተጫዋች ይኖር ይሆንን? በፍጻሜው ምን ያሳየናል? ሐሳባችሁን በኮሜንት አጋሩ።